ክርስቲያን የእውነትን በር አለልክ ለጥጦ መክፈቱ ስህተት የሆነውን ያህል የእውነትን በር ማጥበብም የዛኑ ያህል ስህተት ነው። የቤተክርስቲያን ታሪክ የሚነግረን እንደሱ ነው። የቅበተ እምነት ስራ የሚሰሩ ሰዎች ወይም እንሰራለን የሚሉ ሰዎች በዚህ ዘመን ሲሱቱትም ማየው ሶሻል ሚዲያ ላይ ይሄንን ነው። የእውነትን በር አለልክ ማስፋት ልክ ያልሆነውን ሁሉ ለመቀበል ስለሚከፍት ልክ ያልሆነውን ያህል የእውነትን በር አለልክ ማጥበብም ልክ ሆነው ሳለ እኛ እንደምንል ያላሉ ሰዎችን በውጭ ማስቀረትም ስህተት ነው። ዋና ያልሆኑ ጉዳዮችን ሁሉ ዋና አድርጎ ይሄ ስህተት እያሉ መንቀፍም ልክ አይደለም። ስለዚህ የእውነትን በር እኛ አስፊና አጥባቢ አይደለንም፣ በሩ ክርስቶስ ነው። ስለዚህ ዋና ያልሆኑ ነገሮች ዋና እንዳልሆኑ መቀመጥ ነው ያለባቸው። ይሄን ደግሞ ለማወቅ እግዚአብሔርን ጥበብ እንዲሰጠን እንጠይቃለን። የቱ ነው ዋና ነገር? ዋናውን ነገር ዋና ነገር ማድረግ ዋና ነገር ቢሆንም ዋና የሆነውንና ዋና ያልሆነውን ለይቶ ለማወቅ የእግዚአብሔር ጥበብ ያስፈልጋል። እኔ ዋና ነው የምለውን ሌላው አይደለም ሊለኝ ስለሚችል የእግዚአብሔር ጥበብ እንደ ቤተ ክርስቲያን የቱ ነው ዋና ነገር? መጽሐፍ ቅዱስ የቱን በግልጽ ያስተምረናል። እኛ የመጀመሪያ እውነት የበራልን ሰዎች አይደለንም። ቤተ ክርስቲያን የ2000 ዓመት ታሪክ አላት። በዛ ታሪክ ውስጥ ምን ሌሰን እንቀበላለን? ከብርታታቸውም ከድካማቸውም ብለን ዋና የሆነውን ነገር ዋና አርገን መያያዝ፣ ዋና ያልሆነውን ነገር ደግሞ ወደዛ መጣልና ወንድማችንን እህታችንን ማቀፍ ይገባናል። በአንድነት ለማን ክብር? ለእግዚአብሔር ክብር። አሕዛብና አይሁድ በአንድነት ሆነው እግዚአብሔርን ማክበር። አይሁድ ሚሳርገው ነበር። መገረዝ ዋና ነገር ነው፣ ሰንበትን ማክበር ዋና ነገር ነው ሲሉ አይደለም፣ ሰው ሳይገረዝ የእግዚአብሔር ልጅ ይሆናል ነው ያላቸው። ደግሞ አሕዛብም ደግሞ በተራቸው መጥተው አይሁድን ሲገፉ ኖ ኖ ኖ ኖ ኖ በቤተክርስቲያን ታሪክ ውስጥ ይህም ተፈጽሟል። አይደለም፣ አሕዛብ አይሁድ መሆን እንደሌለባቸው ሁሉ አይሁድም አሕዛብ መሆን የለባቸውም። አይሁድነታቸውን ጠብቀው ክርስቶስን ተቀብለው መኖር ይችላሉ ነው። ስለዚህ ዋና ያልሆነን ነገር በመካከላችን ዋና እንዳናደርግ እግዚአብሔር ለቤተ ክርስቲያን ጥበብንና ማስተዋልን ይስጥ። አሜን። እንጸልያለን።